የሐሳቡ አፍላቂ ይሄንን እንግዲህ የሥራ ፈጠራ ሲታሰብ ስራ መፍጠር ብቻ ሳይሆን የሚፈጠርበትንም ስራ ማሰብ በጣም ወሳኝ ነገር ስለሆነ ይሄንን ድንቅ የሆነ የሥራ ሐሳብ አስቦ ቀን ከሌሊት ተጨንቆ አውጥቶ አውርዶ ይሄን የመሰለ ፋብሪካ እንዲገነባ ምክንያት የሆነ ብዙዎች በመከተላቸው በጣም ደስ የሚሰኙበት የቢዝነስ ሪፎርምን በመፍጠር በጣም የተዋጣለት በጣም የምንወደውና የምናከብረውን የማቴዎስ መባ ኮስሞቲክስ ማኒፋክቸሪንግ መስራችና ባለቤት እንደዚሁም ሲኦ በዚህኛው ዓመት ምርጥ የቢዝነስ ስራ ፈጣሪ ወጣት የቢዝነስ ስራ ፈጣሪ ተብሎ የተሸለመውን አዋርድ ዊነር የሆነውን ሲኦአችንን አቶ ማቴዎስ መባን እንኳን ደህና መጣችሁ። ክቡራንና ክቡራት እንግዶቻችን እንኳን ደህና መጣችሁ። ዛሬ በጣም ትልቅ ቀን ነው። እንደምትመለከቱት ይህንን ፋብሪካ ያው ብዙ ትልቅ አይደለም፣ አክቹአሊ ገና የመጀመሪያችን ነው። እንግዲህ ገና ከዚህ በላይ እናደርሰዋለን። 7500 ካሬ ሜትር ላይ የተረከብነው ቦታ ኦልሞስት ከ2200 ካሬ በላይ ገንብተንበት ተጨማሪ 3000 ይቀረናል የምንገነባው። በሀገር ውስጥ ኢምፖርትን ሰብስቲቱት ማድረግ የሚችሉ በውጭ ሀገር ደግሞ ኤክስፖርት የምናደርጋቸውን የኮስሞቲክስ የውበት መጠበቂያ ምርቶች የምናመርትበትን ፋብሪካ ነው ዛሬ የምንመርቀው። እዚህ የተገኛችሁ እንግዶቻችን፣ ጥሪያችንን አክብራችሁ የመጣችሁ እንግዶቻችን በጣም እናመሰግናለን። በጣም እናከብራችኋለን። በጣም ወዳችኋለሁ። አመሰግናለሁ። እንኳን ደህና መጣችሁ ለማለት ወዳለሁ። አመሰግናለሁ። አቶ ማቴዎስ መባን ከልብ አድርገን እናመሰግናለን። በደንብ አድርጋችሁ እስኪ ሞቅ አድርጉልኝ። በዚህ ዘመን ሌሎች ሊገቡባቸውና ስራ ሊሰራባቸው እንደዚሁም ትርፍ ሊተረፍባቸው የሚችሉ ሌሎች የቢዝነስ ሴክተሮች እያሉ ነገር ግን ከባዱንና ነገር ግን ደግሞ ለሀገርም ለወገንም የሚጠቅመውን የማኒፋክቸሪንጉን ዘርፍ ስለመረጥክልን በዛም አብረን ስለምንሰራ ከልብ ኩራት ይሰማናል። መተው አጠር ያለ ንግግር እንዲያደርጉልን በታላቅ አክብሮት ወደ መድረክ ጋብዙልኝ። እሺ፣ የተከበራችሁ እንግዶች እንደየስልጣናችሁ አንድ በአንድ ባልጠራም ሁላችሁንም እጅግ አድርጌ አመሰግናለሁ። በታላቅ አክብሮት እዚህ እናንተ ፊት በመቆሜ ደስታዬን ለመግለጽ እፈልጋለሁ። በዚህ በኢትዮጵያ ደረጃ በዚህ ደረጃ የሚገኙ በዚህ እድሜ በዚህ ደረጃ የሚገኙ ሰዎች በጣም ጥቂት ናቸው። በ35 ወይም 34 እድሜ ላይ እንደዚህ አይነት ፋብሪካ መገንባት ለእኛ በእውነቱ እንደ አንድ ትልቅ ደስታ፣ ልጆቻችን እንደዚህ የዚህ ደረጃ ላይ መገኘታቸው ትልቅ ደስታ ሊሰማን ይገባል። በኢትዮጵያ ደረጃ ራሱ ኢቲኬሪን ሳየው ምንድነው ለምንድነው አብሬ የመጣሁት ለመስራት የወሰንኩት? የኔ ስራ የኢንቫይሮንመንትና እንደገና ደግሞ በውሃ ውስጥ ያሉ እጽዋትና በመሬት ላይ ባሉ እጽዋት ላይ መስራት ነውና ኢትዮጵያ እጅግ በጣም ልዩ የሆኑ እጽዋት አሏት። በአንድ ሁሉንም መጽሐፍ አነባለሁና የማላነበው መጽሐፍ የለም። ከመጽሐፍ ቅዱስ ጀምሮ ከቁርአን ጀምሮ የጥንቆላ መጽሐፎች ጭምር ግን አልሰራም። አንድ ቦታ ምን ይላል? በኢትዮጵያ ውስጥ ሰዎቹ ሞቱ እንጂ ብትበላ እንዳትሞት የሚያደርግ እጽ ነበረ ይላል። መጽሐፉንም ላሳያችሁ ይችላል። የተጻፈውን ቆርኔሌዎስ አግሪጳ የሚባል የሮማውያን ጠንቋይ ነው የጻፈው። ጠፋ እንጂ ብትበላው አንድ ጊዜ ብትበላ አትሞትም ይላል። ያ እጽ በኢትዮጵያ ውስጥ የምታያቸው ቅጠሎች በሙሉ እዚህ አሁን ምን ያህል እንዳሉ አይታችኋል። የተከሉትን እዚህ ጋር ይታዩኛል። በጣም ውድ የሆኑ አትክልቶች ይታዩኛል። ኦልሬዲ ማቴዎስ አውቋቸዋል። እና እነዚህ ወጣቶች እንግዲህ ግዕዝን ያነቡ እንደሆነ አላውቅም። በግዕዝ ውስጥ ተሰውረው ነው ያሉት እነዚህ የኢትዮጵያ እጾች። አሁን ግዕዝ በውጭ ዓለም በምን ደረጃ ነው ያለው? በዩኒቨርሲቲ እያስተማሩ ነው ያሉት። በቀደም ዩኒቨርሲቲ ውስጥ ይግባ ሲባል ብዙ ጩኸት ነበር። አንማርም ብሎ የሞተ ቋንቋ ምናምን ብሎ ነበር። እና አልሞተም፣ ግዕዝ እየተነሳ ነው ያለው። ገና እንደ አዲስ እየተወለደ ነው ያለው።
እና እኔ በዚህ ይሄ ፋብሪካ መጀመሩ ፋርማሴቲካል ኢንዱስትሪ እጅግ በጣም ማለቴ ኮስሞቲክ ኢንዱስትሪ ውድ ነው፣ ሳይንስ ነው። አንዷን ዕቃ መግዛት እጅግ በጣም ውድ ነው። ሰዎች አሁን ኢትዮጵያ ውስጥ ብዙ ዩኒቨርሲቲዎች ተከፍተዋል። ቾክ እንደ ቶክ ነው ሁሉም ዩኒቨርሲቲዎች እና አንዲት የላቦራቶሪ ዕቃ መግዛት የሚደፍር ሰው የለም። እና ኢቲኬር በጣም ደፍሮ ወደዚህ ፊልድ መግባቱ እጅግ በጣም ደስ የሚል ምክንያቱም ውድ ኢንዱስትሪ ነው፣ በጣም ውድ ኢንዱስትሪ ነው። እኛ በቀጣይ እንግዲህ ስለ ራሴ ደግሞ እኔ ስለምሰራው ወደዚህ ልምጣና እኔ ስለ ስፓሮሊና ነው ብዙ ጊዜ ችግሩን በዚህ ውስጥ ጽፌ ያለው መፍትሄው ደግሞ በማቴዎስ እጅ ነው ያለው። ኦልሬዲ አስተላልፍ ያለው ወደ ፕራይቬት ኢንዱስትሪ ማለት ነው። ከዛሬ 20 ዓመት ጀምሮ በኢትዮጵያ ውስጥ ስለ ስፓሮሊና ብዙ ሰዎች ያወራሉ። የት ነው ያለው? መቼ ነው ይሄ ነገር የሚፈጠረው? መቼ ነው የምንገዛው ይላል። ስፓሮሊና ምንድን ነች ለመሆኑ? ስፓሮሊና በሐይቆች ውስጥ በኢትዮጵያ ሐይቆች ውስጥ ኢንዲጂነስ ኢትዮጵያ ሪፍት ቫሊ ውስጥ የምትገኝ በአይን የማትታይ በጣም ጥቃቅን የሆነ ደቂቅ ሆና ነገር ግን ማምረት በኪሎግራሞች በቶን ማምረት የምንችል ነገር ነች። እና ምንድን ነች? እንዴት ነው የምንሰራው? ከሐይቅ እናመጣለን፣ ላቦራቶሪ ውስጥ እናባዛለን። ከዛ በኋላ ወዴት ነው? ወደ እርሻ እንደዚህ ወደ ሜዳ እናመጣለን። ሃርቨስት አድርገን አድቀን ፓክ አድርገን ነው የምንሸጠው። የዚሁ ቅርንጫፍ የሆነ በቅርብ ጊዜ ደግሞ እንግዲህ እነሱ አልተናገሩም የሚመረቅ አንድ የስፓሮሊና ኢንዱስትሪ ደግሞ አለ። የት እንደሆነ ምን እንደሚባል አልነግራችሁም። ምክንያቱም ምንድን ነው ዶንት ቴል ዩር ፕላን ቱ ፒፕል ይላል። መጀመሪያ አሳያቸው እንጂ አትንገራቸው የሚባል አሁን አዲስ ፍልስፍና መጥተዋል። አንነግራችሁም የት ጋር እንደሆነ እያለቀ ነው። በቅርብ ጊዜ ነው የምንከፍተው። ገበያ ላይ በቅርብ ጊዜ ነው የምናውለው። ስፓሮሊናን የቀመሰ ሰው ማቆም አይችልም። ሱስ የለው ግን ጤና ስለሚሰማው ማቆም አይችልም። ስፓሮሊና ለምንድን ነው የምታገለግለው? ለስፖርተኞች፣ ለወታደሮች፣ ለኤሮናቲካል ኢንጂነሮች፣ ለታመሙት፣ ለብዙ ብዙ ብዙ ነገር ነች። ምንድነች? ሙሉ ምግብ ነች። አንዳንድ ሰዎች እዚህ ቴሌቪዥን ጣቢያዎች ላይ እንደሚናገሩት እንደ መና ነች። መና ማለት በሰው እጅ ያልተሰራ ኮምፕሊት ምግብ ነው። መና ትሆን እንዴ እስከ ማለት ደረጃ የደረሱ ነበረ። እና መናንም ለመስራት ሞከሩ። የዓለም ኩሊናሪስ መናን ለመስራት ሞክሮ ነበረ። መናን ለመስራት ሞክሮ ልክ እንደ ባቢሎን ግንብ ፈረሰባቸው። መሀል ላይ እንደ ባቢሎን ግንብ ነው የፈረሰባቸው። ለምንድን ነው? መና ለሕፃናት ማር ይላል። እሱኑ ራሱ ለወጣቶች ስትሰጡ ዳቦ ይጥማል። ለሽማግሌ ስትሰጡ ደግሞ የወይራ ዘይት ይላል። አንዱ አይነት ምግብ። ነገር ግን የዚህ አይነት ምግብ መስራት አይቻልም። አንድ አይነት ምግብ ለተለያየ ሰዎች የተለያየ ጣዕም ሊሰጥ አይችልም። ምክንያቱም ምላሳችን የተሰራው ከተመሳሳይ ሴል ነው ሁሉም ሰው። እና ስፓሮሊና የሚያሳዝነው ኢትዮጵያውያን ሳያውቋት ዓለም ነገደባት፣ ቢሊየን ዶላሮችን ሰራባት። ለእኛ ተመልሰው መላክ ጀመሩ። አሁን አብዛኛው እዚህ የምታዩ ገበያ ላይ እኔን ማሻሻጭ አድርጎኛል አሁን እና አድርጎ የሚሸጡት በአጠቃላይ ከውጭ ነው የሚመጣው። እዚህ ግን መስራት እንችላለን። ሳይንቲስቶቹ ከዚህ በፊት የነበሩት እዚህ ለመስራት ሞክሮ በሙሉ ጠፉ። አሁን ግን በዚህ ዕድሜ ይህንን ነገር ነግረናቸው የሚገባቸው ሳይንሱን የሚረዱ አዲስ ትውልድ ነው የተፈጠረው። ይህ ኒው ጄኔሬሽን እና ኒው ጄኔሬሽኑ በጣም በሚገርም ሁኔታ የማመሰግነው በአንደኛ ደረጃ ሳይንሱን በመቀበላቸው የኢትዮጵያ ሚኒስትሪ ኦፍ ኢኖቬሽን ኤንድ ቴክኖሎጂ የነበሩ ባለስልጣናት ናቸው። እና እነዚህ ባለስልጣናት ናቸው መጀመሪያ ለሪሰርቹ ፈንድ የሰጡ። የመጀመሪያው በታሪክ ደግሞ ፕራይቬት ኢንቨስተር እንግዲህ አቶ ማቴዎስ መባል በኢትዮጵያ ታሪክ ውስጥ ነው። በአፍሪካ ውስጥ አንድም ፋብሪካ የለም፣ አንድም የለም፣ አልተፈጠረም። በላቲን አሜሪካ የለም። ይሄ አንድ ሪሰርች ኤንድ ዴቨሎፕመንት አለው። ሁሉ ነገር ላቦራቶሪ ያለው ነው። የስፓሮሊናውም ላቦራቶሪውን ለማስገባት ሁሉ ነገር ጨርሰን እንግዲህ ኦልሞስት በመንገድ ላይ ነው
እየተባለ ያለው ኢቲኬር ተስፋ የሚጣልበት በወጣቶች የተደራጀ ሲነግሩት የሚገባው አንቦ መረዳት የሚችል የስራ አመራሮች ያሉት በጣም የሚወደውና የማከብረው ድርጅት ነው። እጅግ አድርጌ አመሰግናለሁ። ወደዚህ መድረክ መተው ንግግር የሚያደርጉልን እንግዳችንን እንግዲህ ይጠራለሁኝ። እንግዲህ ያው ቢዝነስ ሀሁ አለው። ሀ ተብለን ልንማረው ይገባል ቢዝነስን። አለበለዚያ ዋ ብለን ከኪሳራው መማር እንዳይኖርብን ማለት ነው። እውነት ነው፣ ኪሳራም በራሱ ቢዝነስ ነው፣ ላወቀበትና ለተረዳው ለተገነዘበው። በዚህ ረገድ በሙያው ኢንጂነር እንደዚሁም የፋይናንስ ባለሙያ የሆነ የድርጅቶቻችን ቤተሰብ የኛ ቤተሰብ በጣም የምንኮራበት የምናከብረው የቢዝነስ አማካሪያችን በብዙ ዘርፎች እያማከረን ቢዝነሶቻችን ወደ ልህቀት እንዲሻገሩ የሚረዳንን ኢንጂነር ከፈለኝ ኃይሉን ወደዚህ ወደ መድረክ በታላቅ አክብሮት ጋብዙልኝ። ማቴዎስ መባ እንኳን እግዚአብሔር ለዚህ ሰዓት ለዚህ ቀን አደረሰ። እጅግ በጣም ደስ ብሎኛል። ሁላችሁም ታዳሚያን እንደ ማዕረጋችሁ እንደየስማችሁ ጥሪ ተደርጎላችሁ የመጣችሁት በሙሉ ሰላም ላችኋለሁ። ከማቴዎስ ጋር እንግዲህ መስራት ከጀመርን ዓመታትን እየተቆጠረ ነው። ቢዝነስ ኢትዮጵያ ውስጥ ለመስራት ከፍተኛ የሆነ ቻሌንጆች አሉት። እነዛ ቻሌንጆችን በሙሉ ሳያስባቸው እንቅፋት ይሆኑብኛል ብሎ ሳያስብ እውን የሚሆንበትን መንገድ ብቻ በማሰብ እዚህ ደረጃ ላይ በአጭር ጊዜ መድረስ እጅግ በጣም ከባድ እንደሆነ እረዳዋለሁ። ምክንያቱም ኢትዮጵያ ውስጥ ቢዝነስ ለመስራት ፊሽካው ከየት ቦታ እንደሚነፋ የሚያስቆም ኃይል ያለበት ቦታ በጣም ከተለያየ አቅጣጫ ስለሆነ እነዛን ሁሉ ታሳቢ ሳያደርግ የፊቱን አቅጣጫ ብቻ አይቶ እንዲህ አይነት ውጤት ላይ መድረስ ትልቅ ቪዥነሪ መሆን ያስፈልጋል። ምክንያቱም ብዙዎች አቅም ያላቸው መስራት የሚችሉ ሰዎች ተስፋ ቆርጠው የተዉበት ወይም ከሀገር የወጡበት ሁኔታ ባለበት ጊዜ እንዲህ አይነት እንቅፋቶችን ተቋቁሞ እዚህ ቦታ ላይ መድረስ ከባድ ስለሆነ ስለመረዳው ነው። እንደሚታወቀው ኢትዮጵያ ውስጥ እንግዲህ ከቢዝነስን እንቅፋት ከሚሆኑት ነገሮች ብዬ የማስባቸው ሁለት ነገሮች ናቸው። አንደኛ የዚህ የፕሮፐርቲ ራይት ጋር እና ከኮንትራክቹዋል ኢንፎርስመንት ጋር የተያያዙ ሁኔታዎች ቢዝነሱን በጣም እያወቁት እንዳሉ ይሰማኛል። እነዛን መቋቋም በራሱ በጣም 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 ጀግና የሚያሰኝ ነገሮች ናቸው እና ይህንን በጀግንነት መወጣት መቻልህ በድጋሚ ላመሰግን እፈልጋለሁ። ምክንያቱም ለብዙዎች ተስፋ ሆኗል። ይሄ የሚፈጥረው ቀጣይ ሁኔታዎች በጣም ካስኬድ ኢፌክቱ ተጽዕኖ ለወጣቶች በተለይ መስራት ይቻላል፣ ማየት ይቻላል የሚለውን ነገር ለማሳየት ትልቅ አቅም ይሆናል ብዬ ተስፋ አደርጋለሁ። በማቴዎስ መባ ውስጥ አእምሮ ውስጥ ያሉት ነገሮች በጣም ትልልቅ የሆኑና ብዙ የሆኑ ነገሮች አሉ። እነዛን እውን አድርጎ ኢትዮጵያን በማኑፋክቸሪንግም ሆነ በሌሎች እንደ ብራንድ ሆኖ እንደሚያስጠራት ምንም አልጠራጠርም። ትልቁ ተስፋችን ደግሞ ዛሬ አንድ ማቴዎስ መባ ያው ባለቤቱም ቅድስት አብረው አይተናቸዋል። ከዓመት በኋላ በሺህ የሚቆጠሩ ማቴዎስ መባዎች፣ በሚሊዮን የሚቆጠሩ ማቴዎስ መባዎች ኢትዮጵያ ውስጥ ይፈጠራሉ። ምንም ጥርጥር የለኝም። ሁላችሁንም አላበዛባችሁም። አመሰግናለሁ። በመክፈቻ ንግግሬ ላይ ጠቀስ እንዳደረኩት ከግብርና ወደ ኢንዱስትሪ የምንሻገረው በማኒፋክቸሪንግ ነው። በዛ ረገድ ደግሞ ኢንዱስትሪያሊስቶች በጣም ያስፈልጉናል። እንደ ሀገር
ኢንዱስትሪያሊስቶች በጣም ብዙ ያስፈልጉናል ብለን እናስባለን። ከዛ ውስጥ አንዱ የቤጃይ ኢትዮጵያ መስራችና ባለቤት የብዙ ድርጅቶች ፋብሪካዎች ሲገነቡ ከጀርባ ሆኖ ፋብሪካዎቹን ራሳቸውን የሚገነባቸውን እኛ በጣም የምንወደው የምናከብረውን ኢንጂነር በጃይ ናይርሽ ናይከርን እኛ ያው እንዲህ በሙሉ ስሙ በፕሮቶኮል ስሙ ጠርተነው አናውቅም። ቤጁ ነው የምንልን በታላቅ አክብሮት። እንዴት ናችሁ? ጠንቋይ ነው መሰለኝ እና ትላንትና ላይቭ ቲቪ ላይ ያለው እንትኑ የደረሰኝ ከ4 ቀን በፊት ጥሪው እና ያን እያሰብኩ ነው እና ከግብርና ወደ ኢንዱስትሪ ለመሸጋገር ማኑፋክቸሪንግ በጣም ጥሩ ነው ምናምን እያልኩ ቀደዳ ቀድ ነበር ቲቪ ላይ ትላንት ብዙ ሰው እና ይቅርታ አድርጉልኝ። እኔም አልተዘጋጀሁም ማውራ ግን የሆነ ነገር ልበል። እኔ ስለማቲ ነው ማውራት የምፈልገው እና ወደዚህ መምጣት ሳስብ ትላንትና ማታ ስለማቲ ትንሽ ፌስቡክ ላይ መጻፍ ጀመርኩኝ እና ከጠንካራ ሴት ጀርባ ጠንካራ ወንድ አለ። የኢንጁን ለማሟላት እና የማቲ ባለቤቱ ጠንካራ ነች እና እሷ ጀርባ ጠንካራ ወንድ አለ እና የስጽፍ የቅድስት ባለቤት ማቲ ብዬ ነው የጀመርኩት። ይሄ ነው ሀሳብ የሰው ነው። ሀሳብ የሚፈጠረው የሰው ጭንቅላት ውስጥ ሀሳብ ልጅ ነው ውስጥ ይወለዳል። አንድ ሰው ሀሳቡ አሳድጎ ሲያመጣ እንደ ማቲ አላየው። ስለ ማቲ ትንሽ ለመጠያየቅ ሞክሬያለሁ። የድሬ ልጆች ምናምን ብዙ ጀለሶች ዙሪያ ስላሉ እና እንዴት ነው ማቲ ምናምን ያለውን እኮ ነው የሚኖረው። ከልጅነቱ ጀምሮ የጻፈውን ብዙ ነገር የጻፈውን አድርጎታል። ባለቤቱም እንደዛው ነች። ያለችውን እንደዚህ አድርጋ እንደዚህ ሆነች እያሉ ነገሩን እና ሀሳብ አእምሮ ውስጥ ይወለዳል። ሀሳብ አእምሮ ውስጥ ይጸነሳል። አእምሮ ውስጥ ይረገዛል። አእምሮ ውስጥ ይወለዳል። ውጭ ደግሞ ያድጋል ማለት ነው። ማቲ ብዙ ኢንዱስትሪዎችን ከዚህ በኋላ እንደሚሰራ አውቃለሁ። የዛሬ ስንት ዓመት እንደሆነ ዶክተር ዩኔ ነው ማቲን ያስተዋወቀን እና እኔ ጋር መጥቶ ሲያወራልኝ ውስጡን አይቼዋለሁ። በቃ ወዴት እንደሚሄድ የዛን ጊዜ ነው ኢንዶርስ ያደረጉት። ሌላው እየሰራ ያለውን ይሄ የኔትወርክ ማርኬቲንግ እንትኑን አይገባኝም ነበረ እንትኑን እና ዛሬ have to speak out እኔ ገብቶኛል። ባንኮች ማለት ነው ብዙም እንትን የለውም እና ይህንን ግን በፋብሪካዎች እና በተለያዩ ነገሮች አጠናክሮ ሲያመጣው ደግሞ ስትሬንግዙን ታያለህ እዚህ ጋር። ይሄኛውን ሲያደርግ ዛሬ ወደዚህ ስጠራ በጣም ተስፈንጥሬ የመጣሁት ባያስገቡኝ እንኳን ድንኳን ሰብሬ እገባለሁ ብዬ ነው ስመጣ ራሱ ነገር ያለው አይደል? ይሄ ነው። ከዛ የማቲ ፕሪንሲፕል አለች እና እሷን በጣም ወዳታለሁ። ግን ስለማላወራ አይ ኬር ዩ ኬር አረ ዊ ኬር። አመሰግናለሁ። ሰርተፍኬቱን የያዛችሁም ወደዚህ ሙሉኝ። እሺ፣ በመጀመሪያ ምስጋና የምናደርገው በተለይ እዚህ የምታዩት ፋብሪካ ሲገነባ የነበሩ የብረታ ብረት ስራዎችን ቀን ከሌሊት 24 ሰዓት በባውዛ ደከመኝ ሰለቸኝ ሳይሉ ሲሰሩልን የነበሩ በጣም ይሄንን ፋብሪካ ከመሰረት ድንጋዩ ከተጣለበት ጊዜ ጀምሮ በጣም ባጠረ ጊዜ ውስጥ ለመጨረስ በጣም ደከመኝ ሰለቸኝ ሳይል ያዘዝነውን የጠየቅነውን ብቻ ሳይሆን እሱም ያሰበውን እየጨመረ በደንብ በዚህ በምታዩት መልኩ በአማረ መልኩ ኮንስትራክት አድርጎ የጨረሰልን የሳቴ ኮንስትራክሽን ጀነራል ኃላፊነቱ የተወሰነ የግል ድርጅት ባለቤት ኢንጂነር ሳሚ ወደ መድረክ
መሀላችሁ ገብቶ ፎቶ ይነሳ። ቦታውን ከመስጠት ባለፈም ቦታው ላይ የሚያስፈልገን የትኛውንም ነገር በጠየቅነው ሰዓት ደከመኝ ሰለቸኝ ሳይሉ ሙሉ ሰራተኞቹ ማለት ይሄ እንደው ያንስባቸዋል። ሙሉ ሰራተኞቹ ለሰጡን አገልግሎት አንዳንድ ጊዜ ምስጋናም እናመሰግናለን ስለ ኮስተር ይሉብናል። እንዴ ስራችንን እኮ ነው የምንሰራው ምን እያላችሁ ነው ሁሉ እየተባልን በጣም ደስ በሚል ፍቅርና አክብሮት ይሄንን ፋብሪካ ሰርተን እንድንጨርስ ለተባበሩን ያው ዋና ስራ ኃላፊያቸው እዚህ ነው ያሉት፣ ግን ተወካያቸውን ምክትላቸውን ጠርተን ለቅሊንጦ ስፔሻል ኢኮኖሚክ ዞን አቶ ምስክርን ወደዚህ ጠርተን የምስጋና ሰርቲፊኬት ይወስዱልናል። በጣም አርጋችሁ አመስግኑልን። የቅሊንጦ ስፔሻል ኢኮኖሚክ ዞን ምስጋናው ለሁለቱም ነው። እርስ በርስ ቢሰጣጡ ምስጋናው ለሁለቱም ነው። ከልብ አድርገን እናመሰግናለን። ይሄንን ራሱ የፋብሪካ ምርቃት ባሰብን ጊዜ አብረውን እያመሹ አብረውን እየተጨነቁ ስላገለገሉን ይሄንንም ከዚህም በኋላ በቀጣይነት ደግሞ አብራችሁን ስለምትሰሩ ከልብ አድርገን እናመሰግናለን። በመቀጠል እንግዲህ መጀመሪያ ይሄ ሁሉ ሐሳብ በፕሮፖዛል ነው የቀረበው። በፕሮፖዛል የቀረበውን ሐሳብ አይተው ኮሜንት አድርገው መርምረው ፈትሸው ከዛም ባለፈ ደግሞ ማስተካከል ያለብንን ጋይድ እያደረጉን ይሄንን ፋብሪካ እውን እንድናደርገው ይሄንን ኢንቨስትመንት በተለይ ደግሞ የሀገር ውስጥ ባለሀብቶች እንዲህ በዚህ ደረጃ እንዲበረታቱ ለሚሰሩት ስራም በተጨማሪ እውቅና መስጠት ስለምንፈልግ ነው። የኢንዱስትሪ ፓርኮች ዴቨሎፕመንት ኮርፖሬሽን ተወካይ ወደዚህ መጥተው አቶ ብርሃኑ ወደዚህ መጥተው የምስጋና ሰርቲፊኬት እንዲወስዱልን ባካችሁ በታላቅ አክብሮት አመስግኑልን። ከልብ አድርገን እናመሰግናለን። አይፒዲሲዎች እናመሰግናለን። እንግዲህ የላይሰንስ የኢንቨስትመንት ፍቃድ ከዛም በተረፈ ደግሞ ያሉትን ጠቅላላ ሁኔታዎች በተመለከተ ቢሮአቸው ስንሄድ አንዳችም ቅሬታ ሳይሰማቸው በጣም ሲያገለግሉን ለነበሩ ደግሞ የኢትዮጵያ ኢንቨስትመንት ኮሚሽን ተወካዮች እዚህ ትታዩኛላችሁ። ተሬ እባክህ ወደዚህ መተህ በጣም አቶ ታሪኩን እንደውም ፐርሰናሊ ራሱ ከልብ አድርጋችሁ አመስግኑልኝ። በጣም ትልቅ ድጋፍ ነው ያደረጉልንና ከልብ አድርገን እናመሰግናለን። ስለዚህ ቀጥለን ለአቶ ቶሎሳ መድረኩን ለቀን እሳቸው እንኳን ደህና መጣችሁ እንደዚሁም ደግሞ ፋብሪካው ይፋ መመረቁን መልእክት ያስተላልፉልናል። እንደምን አደራችሁ። በእርግጥ አሁን እንደምን ዋላችሁ ደርሰናል አይደለ? ከሁሉ አስቀድሜ የአቶ ማቴዎስን እና የሱን ቲም በሙሉ ቅድም በተገለጸው አግባብ በቀላሉ እዚህ ጋር አይደረስም እና ሁሉንም ውጣ ውረድ በማለፍ ለዛሬዋ ቀን ምርት ለመጀመር ፋብሪካን የምታስመርቅበት ቀን እንኳን ፈጣሪ ረድተው አደረሳችሁ ለማለት ፈልጋለሁ። እንግዲህ እንደምታዩት ተቋማችን ሰፊ ቦታ ላይ ያረፈ ልዩ ኢኮኖሚ ዞን ውብ ነው። ውብ ካምፓኒዎችንም ደግሞ በዛ ልክ ይፈልጋል ማለት ነው። ስለዚህ የአቶ ማቴዎስ መባ ካምፓኒ ኢትኬር ያንገስት በት ፋስተስት ቅድም ሲገለጽ የነበረው በ6 ወር ይሄ አጥር አልነበረም። እዚህ ቦታ ላይ አትክልት ነው የነበረውና እውነት ለመናገር ማቴዎስን ቀደም ብሎ የተናገሩ ተናጋሪዎች በሚያውቁት ልክ ባላውቅም
ይሄን ድርጅት የተሰራበት ግን ኦልሞስት ወደ 30 የሚጠጉ ካምፓኒዎች አሉን። የጀመረው ከነሱ በኋላ ነው። በመጨረስ ደግሞ ከነሱ ፈጥነዋል። ስለዚህ ውሉን ሲፈራረሙ ከኛ ሲኢኦ ጋር ያስቀመጥነውን ቃል ስላከበራችሁ እግዚአብሔር ያክብራችሁ፣ በርቱ ለማለት ፈልጋለሁ። ቀጣይ ለመስራት የምታስቡ መታችሁ አብረን እንድንሰራ እንደ ማቴዎስ ውብ የሆኑ ካምፓኒዎችን ገንብታችሁ ሙሉ መሬት አገር የለፋችበት ብዙ ሀብት ፈሶበት የተገነባውን ወደ ተግባር እንደምንቀይር ተባብረን እንደምንቀይር ምንም ጥርጥር የለኝም። እጅግ አድርጌ አመሰግናለሁ። በመጨረሻ አንድ አሳይመንት አሁንም በመገንባት እንደፈጠናችሁ በማስመረቅ ውብ በሆነ መንገድ ታላላቅ ሰዎችን ጠርታችሁ በፍጥነት ተገንብቶ የተመረቀውን ካምፓኒ ጥራቱን የጠበቀ ፕሮዳክት በማምረት ገበያ ውስጥ የሀገር ውስጥ ገበያም ሆነ ከውጭ ሀገር ገበያ ላይ ተሳትፎ ከፍ አድርጋችሁ ኢትዮጵያንም ድርጅታችሁንም እንደምታስጠሩ ጥርጥር የለኝም። ይሄንንም አሁንም እንድተገብሩ አደራ ለማለት እፈልጋለሁ። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። እኔ የአቶ ማቴዎስ መጀመሪያ ሲጀምር ነው በይፋ ተጀምሯል ብዬ አስቤ የነበረው፣ ነገር ግን ፕሮቶኮል ስለሆነ በመሆኑም የዛሬው ፕሮግራም የማቴዎስ መባ ካምፓኒ ምርቃት በይፋ መጀመሩን አበስራለሁ። አመሰግናለሁ። ከልብ አድርገን እናመሰግናለን። አሁን ቀጣይ የሚሆነው ፕሮግራማችን እዛ ፊት ለፊት ጋር ሼድ ቁጥር 1 የምንለው ጋር የሪቫን ቆረጣ ይሆናል። ከዛ በፊት ግን እዚህ ጥሪያችንን አክብራችሁ የመጣችሁ በተለይ ደግሞ ያው ቅድም ሚስጥር እንዳታወራ ስለተባልኩ ነው እንጂ አሁን ሆዴን ስለቆረጠኝ ስላላስቻለኝ በተለይ የኦሮሚያ ኢንዱስትሪ ፓርክ ዴቨሎፕመንት ኮርፖሬሽን ዋና ስራ አስፈጻሚ ወይዘሪት ሰናይት ለምታደርጊልን ትብብር እናንተም ጋር እየሰራን ያለነውን እንግዲሁ በጊዜ በቶሎ ጨርሰን አስመርቀን በጣም እናኮራችኋለን። ይሄ ጥርጥር የለውም። ይሄው በአደባባይ የምንመሰክረው ነው። ግን ለምታደርጉልን ድጋፍ፣ ለምትሰጡን ነገር ሁሉ ጠቅላላ ስታፉንም የእናንተንም ቢሮ ከልብ አድርገን ማመስገን እንፈልጋለን። ወይዘሪት ሰናይት እዛ ጋ ነው ያሉት። እባካችሁ አመስግኑልን።
በጣም ትልቅ እንግዳ ልጋብዝላችሁ ነው። ዝግጁ ናችሁ ሆይ? ዝግጁ ናችሁ? በነገራችን ላይ ትንሽ የሚሮጥም የሚዋከብም የሆነ እንቅስቃሴ አለና መቆጣጠረው ጠፋኝና ብትቀመጡልኝ ለትንሽ ጊዜ ደስ ይለኛል። ስቀልድ ነው፣ አትዙሩ። ከልብ አድርገን እናመሰግናለን። ፕሮግራማችን ይቀጥላል። አሁን በጣም ድንቅ የሆነ ሰው ወደዚህ መድረክ እጠራለሁ። ሁላችንም በጉጉት ስንጠብቀው፣ በጉጉት በተስፋ ማን ይሆን ማን ይመጣ ይሆን እንትና ይመጣ ይሆን እያልን የምንጠብቀው ከልብ መምራት፣ በተግባር ማነሳሳት፣ ሌሎችን ወደ ታላቅነት ከፍ ማድረግ ምስሉ ማን ይመስላል ቢሉ ቁልጭ እሱን ይመስላል። ገና 36 ዓመቱ ነው። ለጋ ወጣት ነው። በ36 ዓመቱ የ7 ድርጅቶች ባለቤት ነው። 7 ድርጅቶች መስርቶ ከ350 በላይ ለሚሆኑ ቋሚና ጊዜያዊ ዜጎች የሥራ ዕድልን ያመቻቸ ሥራ ፈጣሪ ነው። አንዱን አበዛው አላንድ ሰው፣ አንዳንዱ አንዱኑ ይቀራል። ይሄ ደግሞ በዛ ተትረፈረፈም። እስኪ አንዴ ሞራል ስጡት እስኪ። ይህ ሰው የ7 ድርጅቶች መስራችና ባለቤት፣ 7ቱንም መስርቶ ከ350 በላይ ዜጎች የሥራ ዕድል ፈጥሯል። ከነዚህም መካከል ለአብነት ያክል ብንጠቅስ ከብዙ በጥቂቱ ከጊዜ አንጻር እንካችሁ ለማለት ያክል የኢተርቫል የውበት መጠበቂያ ምርቶች ማምረቻ መስራችና ባለቤት ሲሆን ለ105 ሰራተኞች የሥራ ዕድል ፈጥሯል። ቁጥሩ ምናልባት ከፌስቡክ የተወሰደ ስለሆነ ረዘምም አጠርም ሊል ስለሚችል ከዚሁ ይህንን ምናልባትም መረጃ በኋላም ጭምር ካለ ጠይቃችሁ እንድትወስዱ ማሳሰብ ፈልጋለሁ። የኢቲኬር የውበት መጠበቂያ ምርቶች ሴልስ ኩባንያ መስራችና ባለቤት ሲሆን ለ125 በላይ ሰራተኞች የሥራ ዕድል ፈጥሯል። ከ120 ሺህ በላይ የምርት አስተዋዋቂዎች እንዲኖሩ አድርጓል። የኢቲኬር ቁጠባና ብድር ተቋም መስራችም ጭምር ነው። 35 የሚደርሱ ሰራተኞችን ቀጥሮ ከ100 በላይ መኪና እንዲሁም ደግሞ ከ15 በላይ ቤቶችን ፕሮሞተሮች በቁጠባና ብድር ተቋሙ ገዝተው የንብረት ባለቤት እንዲሆኑ አድርጓል። የጆይ ውሃ ፋብሪካ ባለቤት ሲሆን 65 ሰራተኞች ገደማ አሉት። የሐራ ቴክስታይል ማምረቻ መስራች ሲሆን ከ15 በላይ ሰራተኞችን ቀጥሯል። በቂሊንጦ ኢንዱስትሪያል ፓርክ ከ7500 ካሬ ሜትር ቦታ ግዙፍ የኮስሞቲክስ ማምረቻ ይሄው ገንብተናል። እንኳን ደስ አላችሁ። በኦሮሚያ ቡልቡላ ኢንዱስትሪያል ፓርክ ከ15000 ካሬ ቦታ ላይ የስፓይሮሊና ወይንም አልጌ ማምረቻና ማቀነባበሪያ በመገንባት ላይ ይገኛል። ጠዋት ላይ ዶክተር ሀብቴ ጀቤሳም ጭምር በጥብቅ ዲቴይል መረጃውን ጭምር ትንሹ እንካችሁ እያሉን ነበር። እንኳን ደስ አላችሁ። ወጣት ትውልድና እድገቱ ብዙዎች የሚያደንቋት ለመጎብኘት የሚጓጉላት ሁሉንም ቤታችሁ ቤቴ ቤታችሁ ነው ብላ የምትቀበል እንግዳ ወዳድ ፍቅር ያላት የፍቅር ሀገር ድሬዳዋ ነው። የመጀመሪያ ዲግሪውን ከአዳማ ዩኒቨርሲቲ፣ ሁለተኛ ዲግሪውን ከኒው ጀነሬሽን ዩኒቨርሲቲ ተመርቋል። በ2016 ዓመተ ምህረት ግብር ለሀገር በሚል መርሃ ግብር ከጠቅላይ ሚኒስተሩ ታማኝ ግብር ከፋይ ሽልማትን ተቀብሏል። እንዲሁም 22 አካባቢ የድርጅቱን ዋና መስሪያ ቤት በተከራየው ባለ 5 ወለል ህንፃ ላይ በዘመናዊ መልኩ ለስራ ምቹ አድርጎ አገልግሎት እየሰጠ ይገኛል። እንዲሁም ደግሞ በቅርቡ የሌጋሲ ህንፃችንን አስመርቀናል። ከልብ ምራ፣ በተግባር አነሳሳ፣ ሌሎችን ወደ ታላቅነትም ከፍ አድርግ የሚል የህይወት ፍልስፍናም አለው። እኛም እንድንከተል ምክንያት ሆኖናል። እነ ራስ መንገሻ ስዩምና ደጃዝማች ወልደ ሰማዕት ገብረ ወልድ
የምንጊዜ ማሪያዎቹ እንደሆኑ ይነግረናል። እኛም እንድናነብ እንድንማርባቸው አበክሮ ይመክረናል። ይህ ሰው በግሉም ሆነ በድርጅቶቹ በኩል ማህበራዊ ኃላፊነቱን ይወጣል። በርካታ የበጎ አድራጎት ስራዎችንም ይሰራል። ከሀገር ውስጥና ከሀገር ውጭ በርካታ ሽልማቶችን ተቀብሏል። our visionary, our beloved CEO የምንጊዜም ውዱ የምንኮራበት ጀግናው መሪያችን ሚስተር ማቴዎስ መባ ከፍ ባለ ሞራል the true 21st century hero Mr. Matheus Maba 2025 Starwide Award winner Young Entrepreneur of the Year Mr. Matheus Maba ሞቅ አድርጉት እስኪ the world class ኢቲኬሪያንስ ኢቲኬር ዩ ኬር ዊ ኬር እንኳን ደህና መጣችሁ። ከተለያዩ ብራንች የመጣችሁ እናንተ ጀግኖች፣ እናንተ ጠንካሮች፣ ይሄ ራዕይ ይሄ ፋብሪካ እውን የሆነው በእውነት ነው የምላችሁ በእናንተ ብርታት ነው፣ በእናንተ ጽናት ነው፣ በእናንተ ራዕይ ነው እና ክብር ምስጋና ለእናንተ ይገባችኋል። እባካችሁ ለራሳችሁ ይሄን ደግሞ ከልቤ ነው የምላችሁ። ኢቲኬር ያብባል፣ ገና ያብባል። ምን ያደርጋል? ያብባል። ኢትዮጵያን ጨርሰናል፣ ወደ አፍሪካ እንዘምታለን። የምን የበላይነትን ለማስጠበቅ? የኢኮኖሚ፣ ለጦርነት አይደለም፣ በኢኮኖሚ ለማሸነፍ ማለት። ድሮ በምን አሸንፈን ነበር? በጦርነት አይደለ? አሁን ደግሞ የትውልድ በምን ያሸንፋል? በኢኮኖሚ እናሸንፋለን። ለዚህ ደግሞ ማሸነፍ መሰረት ወሳኝ ነው። ምን አይነት መሰረት? ይኸው የፋብሪካ መሰረት በጣም ወሳኝ ነው። ኔትወርክ ማርኬቲንግ በሶስት ነገሮች ላይ ነው የጸናው። አንዱ እና ዋነኛው it's all about the products አይደለ? ምርቶች ናቸው። በዚህ ኢንዱስትሪ ላይ ደግሞ በብዛት የሚሰራጩት የኮስሞቲክስ ምርቶችና የጤና መጠበቂያ ምርቶች ናቸው። ከዚህ በፊትም ነግሬያቸዋለሁ። ኮስሞቲክስን ዓለም አቀፍ ጥራቱን እየጠበቀ አሁን የገቡ ማሽኖች አሉ፣ እየገቡ ያሉ ማሽኖች አሉ። እነዚህን ማሽኖች ተጠቅመን ወርልድ ክላስ የሆነ ኳሊቲ ምርቶችን ለማህበረሰቡ እናቀርባለን። እኛ ዓላማችን ሁሉም ሰው ኢቲኬሪያ እንዲሆን ነው እንዴ? አይደለም። ነገር ግን ሁሉም ቤት ውስጥ የኢቲኬር ምርቶች እንዲጠቀሙ እናደርጋለን። ይሄ ዓላማችን፣ ራዕያችን ነው፣ ተልእኳችን ነው። ይሄ ሁሉም ቤት ውስጥ የኢቲኬር ምርቶች ይገባሉ እና ይሄ እንግዲህ አንዱ ማሳያ ነው። የምታዩት የመጀመሪያ ምዕራፍ ነው። ኢቭን አላለቀም። ይሄ 7500 ካሬ ነው። ከዛ ላይ 2200 ካሬውን ነው የገነባንበት። አሁን የ2200 ካሬ ግንባታ ነው ማምረቻ የሆነው። ወደፊት ይሄኛው 3000 ካሬ ሜትር እንደገና በሁለተኛው ምዕራፍ ዲማንድ ስለሚያደርግ ኔትወርክ ማርኬቲንግ በጣም ፈጣን ነው፣ በጣም ሂውጅ ነው፣ በጣም ዳይናሚክ ነው እና ቀን ከሌሊት እንቅልፍ አጥተን ካልተከታተል ነው ማርኬቱ ምን ያደርገናል? ይቀድመናል። ማርኬቱ እንዳይቀድመን ቅድመ ዝግጅት ማድረግ አለብን። ስለዚህ በሁለት ምዕራፎች ከፍለን ይሄ የመጀመሪያው ምዕራፍ ነው። ከዛ ደግሞ ይሄን ዲማንድ በደንብ አድርገን ዲማንዱን በደንብ ማጥገብ ስንችል ምን ማድረግ እንችላለን? የዛን ጊዜ ደግሞ ይሄኛውን እንጨምርበታለን ማለት ነው። እሱ ብቻ አይደለም። አሁን ኮስሞቲክስን፣ ቢዩቲን በዚህ መልኩ ለጊዜው ካጠናቀቅን በኋላ ቆንጆ ኳሊቲ ምርቶችን ካወጣን በኋላ በዚህ ዓመት የሚገርም የቤቨሬጅ ፕሮዳክቶችን እናወጣለን፣ የጁስ ምርቶችን እናወጣለን። ይሄ በጣም ትልቅ ማርኬት ነው። እኛ ይሄን ማርኬት ያጠናሉ ለኢትዮጵያ ብቻ አይደለም፣ ምስራቅ አፍሪካ ላይ አሁን ኢቲኬር እየተንቀሳቀሰበት ያለውን ምርቶች አይደለም ኢትዮጵያ፣ ምስራቅ አፍሪካ፣ ኡጋንዳ፣ ኬንያ፣ ታንዛኒያ የመሳሰሉትም አገሮች አንድም ካምፓኒዎቻቸው አላመረቱትም። የኔትወርክ ማርኬቲንግ የዳይሬክት ሴሊንግ ደግሞ ውበቱ ይሄ ነው። ኢኖቬቲቭ የሆኑ ምርቶችን ከሀገር አልፎ ወደ ሌላ ቦታ ይዞ ሄዶ መሸጥ ስለሆነ ይሄንን ነው ማለት ነው የምናደርገው። አሁን የቤቨሬጅ እና የጁስ ምርቶቻችንን ጠብቁ በዚህ ዓመት። ሌላው በጣም ደስ የሚለው ዜና በዚህ ዓመት የስፓይሩሊና ፕሮጀክታችን ተጠናቋል፣ ተገባዷል።
እንዲያውም እስከ ላስት ዊክ ድረስ አንድ ይዞን የነበረ ትልቅ ቻሌንጅ ውድ ስለሆነ የዚህ የላብራቶሪ እቃዎቹ ዶላር ነበረ ስንቸገር የነበረው። አሁን ዶላሩ ተፈቅዶልን ክፍያው ተፈጽሞልን ኦሬዲ ወደ መጫን እየተዘጋጀ ነው ማለት ነው ያለው። እንኳን ደስ አላችሁ። እስቲ በጣም ደስ የሚል ነገር ስለሆነ ማለት ነው ኤክሳይቲንግ ነው። ስፓይሩሊናንም እንደዚሁ ነው የምንመርቀው። ፋብሪካችን የዚህን ኦልሞስት 2 እጥፍ ወይ 2 ሄክታር ስለሆነ 20,000 ካሬ ሜትር ነው ማለት ነው እርሻው። አንዳንድ ፋሲሊቲዎች አሉት የላቦራቶሪ። ከዛ በተረፈ ያለው በጠቅላላ የስፓይሩሊና እርሻችን ነው። ሶ ይሄንንም ይዘን ኢትዮጵያ ብቻ አይደለም በአፍሪካ በዓለም ማርኬት ላይ መወዳደር የሚያስችለንን ፕሮዳክቶች ይዘናል ማለት ነው። እሱ ኢምፖርታንት ነው። ዋናው ነገር አር ዩ ትሩሊ ሄልፒንግ ፒፕል ሰክሲድ? ይህንን መመለስ አለበት ፕሮሞተሩ፣ ሊደሩ። እኔ ሰዎች የተሻለ ጤና እንዲያገኙ፣ ውበታቸው እንዲጠበቅ፣ ኮሚሽን እንዲያገኙ እየረዳሁኝ ነው ወይ ሰዎች ላይ እየተጠቀምኩባቸው ነው የሚለውን ግን መመለስ መቻል አለብን። እነዚህ ምርቶች መኖራቸው ይሄ ፋሲሊቲ መኖሩ ብቻ በቂ አይደለም። ፕሮሞተሮችን ምን መሆን አለባቸው? የእውነት ከልባቸው ሰዎችን መርዳት መቻል አለባቸው። ለዛ ቁርጠኛ መሆን አለባችሁ። እሺ ቁርጠኛ ናችሁ? ቁርጠኛ ናችሁ? አዎ ያድርጋችሁ። እና ይሄንን ይመስላል። እኔ ብዙ ነገር አልነግራችሁም። በሚኖረን ቆይታ ከዚህ በኋላ እየከፋፈልን እዚህም ፋብሪካ ስለሚሰራው ስራ በቢሮም በሚኖረን ስልጠና ብዙ ምነግራችሁ ማሰለጥናችሁ ማወያያችሁ ጉዳዮች አሉ። ይህ አዲስ ምዕራፋችን ነው። ኢቲኬሪያንስ ወደ ራእያችሁ ወደ ውስጣችሁ እንደገና ተመልከቱ። ሁለተኛውን የኢቲኬር የስኬት ምዕራፍ ጀምረነዋል። አንድ ካምፓኒ ስፔሻሊ ኔትወርክ ማርኬቲንግ 3 years የመጀመሪያ ምዕራፉ ነው። አብዛኛው ካላሰበበት 3ኛ ዓመት ላይ ይከብደዋል። የሚገርማችሁ በጣም ይከብደዋል። ኢቲኬር ደግሞ ይኸው 3ኛ ዓመት ላይ የመጀመሪያውን ማርሽ ምን አደረገ? ቀየረና ወደ 2ኛው ማርሽ ቀለል አደረገው። ቀላል ማርሽ ነው አይደል? ከ1 2 ይቀላል። ይኸው አቅልለነዋል ማለት ነው። ሁለተኛውን የስኬት ምዕራፍ ጀምረናል። አንደኛው ምዕራፍ ላይ በጣም የተሳካላችሁ ሰዎች ሁለተኛው ምዕራፍ ላይ በእርግጠኝነት የምነግራችሁ 10 fold በ10 እጥፍ የበለጠ ይሳካልናል። አስሎንጋስ በአግባቡ በዲሲፕሊን እስከሰራ ነው ድረስ ሂውጅ ኦፖርቹኒቲ አለ። አት ዘ ራይት ታይም አት ዘ ራይት ሞመንት ሁሉ ነገሩ በጣም ምቹ ጊዜ ላይ ነው ያለ ነው። ፋብሪካው በእጃችን ነው። ማርኬቱ ነፃ ነው። ኢትዮጵያ እንደ ሌሎች የጎረቤት ሀገሮች በመቶ ወይ በሺዎች የሚቆጠሩ ሌሎች እንደዚህ አይነት ቢዝነስ የሚሰሩ ካምፓኒዎች ለጊዜው የሉም። ኢቲኬር በደንብ ራዕይ ያለው ጥሩ ፕሮዳክቶች ያለው ጥሩ ማርኬቲንግ ፕላን ያለው እጅግ በጣም የሚገራርሙ ሊደሮች ያሉበት ካምፓኒ ነው። እነዚህን ሁላ መልካም አጋጣሚዎች ተጠቅመን ስኬታማ መሆን ደግሞ ከኛ ይጠበቃል ማለት ነው። ያው እኛ ምንድን ነው የምንለው? ፈረሱም ይኸው ሜዳውም ይኸው። ማን ነው የሚጋልበው? በቃ the leaders the promoters እናንተ ደግሞ ትጋልቡታላችሁ ማለት ነው። በጥንቃቄ እንደው በጣምም ስትፈጥኑበት እንዳይወድቅባችሁ እንዳትሰበሩ ምን እንዳትሉ ረጋ ብላችሁ በጥንቃቄ በራዕይ በዓላማ በስነ ስርዓት ጋልባችሁ የምትፈልጉበት ቦታ እንድትደርሱ የበኩላችንን እገዛ እናበረክትላችኋለን። እሺ? አዎ። እና በጣም ወዳችኋለሁ፣ ከልቤ ነው። በጣም ወዳችኋለሁ። በጣም ተስፋ የሚያስቆርጡ የሚያስጨንቁ የሚያሳስቡ ብዙ ነገሮች ይገጥማሉ እና እንደዚህ በገጠሙኝ ጊዜ ሁላ በሀሳቤ በእውነት እናንተን አስባችኋለሁ። የማስተርስ ትምህርቷን በኢንተርናሽናል ሪሌሽን እንዲሁም ደግሞ በቢዝነስ ማኔጅመንት የጨረሰች በጣም ታላላቅ ቦታዎች ላይ መስራት የቻለች ታላቁ ግዙፉ የኢትዮጵያ ኩራት የሆነው የኢትዮጵያን ኤርላይንስ የሰራች እንዲሁም በዩኤን መስራት የቻለች የኢቲኬር ሳኮስ መስራች እንዲሁም ዋና ስራ አስፈጻሚ የድንቁ የባለራዕዩ የመሪያችን ባለቤትና የ3 ልጆች እናት ድንቅ እንቁ ሴት እችን ክብርት ንግስት ከፍ ባለ ሞራል ንግግር እንድታደርግልን የኢቲኬር ሳኮስ ዋና ስራ አስፈጻሚ ወይዘሮ ቅድስት ሽመልስን ወደ መድረክ ሸኙልኝ። እሷን በሚመጥን ከፍ ባለ ሞራል የኢቲኬር ሳኮስ ዋና ስራ አስፈጻሚ ወይዘሮ ቅድስት ሽመልስ ሞቅ ባለ ክብርና ሞራል ወደ መድረኩ ጋብዙልን። ሞራል ግን የለም። በመጀመሪያ
ከሰሜን፣ ከደቡብ፣ ከምስራቅ፣ ከምዕራብ ራዕይ ሰንቃችሁ አምናችሁ በፍቅር ተሞልታችሁ ልታዩ የመጣችሁ ፕሮሞተሮች በጣም ነው ማመሰግነው። እናመሰግናችኋለን። እንኳን ደህና መጣችሁ። አንድ ጥያቄ ልጠይቃችሁ። ፍቅር እንደሚሸት ታውቃላችሁ? እኔ ዛሬ ፍቅርን አሸተትኩት። ሁላችሁም ፍቅር ትሸታላችሁ እና በጣም ነው የምወዳችሁ። ጎበዝ ሰው ዛሬን ቆሞ ነገን ማየት የሚችል ሰው ነው አይደል? ነገ የተሻለ ህይወት የተሻለ ኑሮ እንዲኖረን ሁላችንም እንፈልጋለን። ኢንቨስት ማድረግ አለብን። ስለዚህ ከህልማችን ወደ እውነታው የሚያሸጋግረው መሀል ላይ ያለው ዲሲፕሊን ነው። ከምታገኟት ከእያንዳንዱ ገንዘብ በዲሲፕሊን ሴቭ ማድረግ አለባችሁ። ሴቭ ስታደርጉ ነገን እያያችሁ ነው ማለት ነው። ለነጋችሁ በደንብ እየቆፈራችሁ ነው ማለት ነው። ስለዚህ አዲስ አሁን ቴመነስ ኮር ባንኪንግ ዶክመንተሪው ላይ እንዳያችሁት ስራ ጀምሯል። በትናንትናው ዕለት ስራ ጀምረናል። ከዚህ በኋላ የምትመዘገቡት ዲጂታሊ ነው ማለት ነው። አካውንት ያላችሁ እኛ ጋር መታችሁ የዲጂታል አካውንት ነምበር ልክ ማንኛውም ባንክ ላይ እንደምታገኙት አካውንት ነምበር ይሰጣችኋል ማለት ነው። ከዚህ በኋላ አፕሊኬሽናችን ከ6 ሳምንት በኋላ ላይቭ ይወጣል። የዛ ጊዜ ኢቲኬር ሳኮ አፕሊኬሽን ታወርዳላችሁ። ንግድ ባንክ፣ አዋሽ፣ ዳሽን ላይ ደግሞ ስትገቡ ልክ እንደ ዲኤስቲቪ ኢቲኬር ሳኮ ይመጣል። ተመስገን በትራንስፈር አድርጎ ለማቲያስ ግርማ መስጠት ይችላል። ትራንስፈር መደራረግ ይቻላል እርስ በርስ። ገንዘብ ስታወጡ ዲር ተመስገን ገንዘብ ይሄን ያህል አውጥተሃል ይላል። ባንክ ሆነናል ነው ብላችሁ ባጭሩ። ስለዚህ ይሄንን ዘመናዊ ዲጂታል ቲም መቀላቀል አለባችሁ። ያልገባችሁ ግቡ። አንድ ነገር ግን አስታውሱ፣ በጣም እኔና ማቴዎስ እንወዳችኋለን። እኒህ ሰው በጣም የተከበሩ ዘርፈ ብዙ ሙያተኛ ባለቤት ናቸው። ፍልቅልቅ ናቸው። ጨዋታ አዋቂ ናቸው። አመለሸጋ ገራገር ናቸው። ይህ ሰው የህይወት ክህሎት አሰልጣኝና የቢዝነስ አማካሪ ነው። ከተለያዩ ኩባንያዎችና ድርጅቶች እንዲሁም ከኤምባሲዎች ጋር በንግድና ኢንቨስትመንት ስትራቴጂክ አማካሪነት ላለፉት 12 ዓመታት አገልግለዋል። በተጨማሪም በአሁኑ ጊዜ የኢቲኬር ምክትል ስራ አስኪያጅ ሆነው እያገለገሉ ይገኛሉ። እኒህ ሰው ፈገግታ ከእኒህ ሰው አይለይም። የፈገግታ አባት ናቸው። እሳቸው ባሉበት ጨዋታ አይጠፋም። እንደው ላክብራቸው አልኩ እንጂ አንቱ የሚባሉ እንኳን አይደሉም። እስኪ ሳታውቋቸው ሞቅ አድርጎላቸው እስኪ። በንግድ በግላዊና በሙያዊ እድገት ዘርፎች ላይ ያተኮሩ ለድርጅቶች ለግለሰቦችና ለወጣቱ ማህበረሰብ የተለያዩ የህይወት ክህሎት ስልጠናዎችን ይሰጣሉ። ወጣትን ያንቃሉ። መጪው ሀገር ተረካቢ ወጣት በብዙ ነገር ያደገ እንዲሆን የበኩላቸውን ሚና ይጫወታሉ። እኒህ ሰው የትምህርት ደረጃቸውን በጥቂቱ ስንመለከት በቢዝነስ ማስተሬት ዲግሪ እንዲሁም ኢንተርናሽናሊ ሰርቲፋይድ ላይፍ ኮች ናቸው። ባለትዳርና የ4 ልጆች ባለቤት ናቸው። አሁን የሚገርም ነው። ያንሳል። እኒህ ሰው በጣም እኔ ፐርሰናሊ በግሌ በጣም የምወደው እውነትም የድርጅታችን ዲፕቲ ሰው ሆነ ብዬ የምመኘው በጣም የማደንቀውን ኢነርጀቲክ በጣም አውትስታንዲንግ ላይፍ ኮች አወር ዲፕቲ ሲኦ ሚስተር ሳሙኤል ተክለ ኢየሱስን ሞቅ ባለ ክብር ከፍ ባለ ክብር የድርጅታችን ምክትል ስራ አስኪያጅ አቶ ሳሙኤል ተክለ ኢየሱስን ወደ መድረክ ሸኙልን። The energetic, outstanding and passionate leader, coach, trainer ሚስተር ሳሙኤል ተክለ ኢየሱስን ከልብ አድርገን እናመሰግናለን። ንግግሬን ፎርማል አደርጋለሁ። ይሰማለሁ አይደለም? እሺ። ክቡራትና ክቡራን ዛሬ ለታላቅ ስኬት የታጨን ተስፋ ለድል ብስራት እርሾ የሆነን ብርሃን በሚሰሩ እጆች በሚያምኑ ልቦች የተገነባ ታሪክ አካል ለመሆን
ከብሩህ አምሮ በፈለቀ በባለ ራዕዮች ደምቆ የእምነት የትጋት የታታሪነትና በአብሮነት የማደግ ታላቅ የመሆን የታላቅ ጉዞን ለመዘከር በውጣ ውረድ ውስጥ በጽናት ከራስ ባሻገር ለብዙዎች በመቆረስ በቃል ሳይሆን በተግባር የተጻፈን የደማቅ ታሪክ ቅጂ ለመዘከር ዛሬ እዚህ ግዙፉ ማቴዎስ መባ የውበት መጠበቂያ ምርቶች ማምረቻ ፋብሪካ የመጣችሁ በጣም የምንወዳችሁ የምንኮራባችሁ የምናደንቃችሁ የኢቲኬር የምርት አስተዋዋቂዎች ጀግኖቹ የሽያጭ ባለሙያዎች የኢቲኬር የፊት አጋፋሪዎች የመሃል አሳላፊዎች የኋላ ደጀን መሪዎች እንኳን ለዛሬዋ ቀን በሰላም አደረሳችሁ። ዛሬ የመጣንበትን አስታውሰን የደረስንበትን ተገንዝበን ስኬታችንን ሰለብሬት የምናደርግበት ቀን ነው። ዛሬ ከትላንት በተሻለ ዛሬያችንን የነጋችንን በደማቅ የምንጽፍበት የደማቅ ቅጃችን የምንጽፍበት ቀን ነው። ከ9 ዓመታት በፊት ሀገራችን በብዝሃነት ከታደለችው በረከቷ የፈለቀ በታታሪ ጀግና ወጣት ልጆቿ የሚቀጣጠል በጽኑ ፕሮፌሽናሊዝም እሴት የሚመራ ቢዝነስ ሀ ተብሎ ኢተርባል በሚል ስያሜ ተጀመረ። ጅማሬው ግን በዚህ አልቆመም። ግዙፉ ኢተርባል ለኔ ብቻ ሳይል ለአንተ ላንቺ ብሎም ተርፎም ለኛ የሚተጋውን ኢቲኬርን ወለደልን። እንግዲህ ኢቲኬር ገና መንገዱን መጀመሩ ነው። ከህልም ወደ ዲሲፕሊን ከትጋት ወደ ልህቀት ጉዞ መጀመራችን ነው። ይህ ታሪካችን የመጀመሪያው ምዕራፍ ነው። ለእያንዳንዳችን ደማቅ ስኬት ታላቅ ውጤታማነት የሚጻፍ ገና ብዙ ምዕራፎች ይቀሩናል። በየቀኑ በእኛ ትጋት በእኛ እምነትና ውጤታማነት ኢቲኬር ገና ያድጋል፣ ያብባል። ኢቲኬርን ፊውቸር በተስፋ የምንጠብቀው ሳይሆን እኛ ዛሬ በመሆን የምንቀርጸው ታላቅ ሌጋሲ ነው። የኢንተግሪቲና የኢኖቬሽን አርማ መለያችን በኩራት እናውለበልባለን። በኩራት የኢትዮጵያ ምርቶችን እናመርታለን። በኩራት ፕራውድሊ የኢትዮጵያ ምርቶችን እንሸጣለን። በኩራት የኢቲኬር ምርቶችን አምርተን እንሸጣለን። ዛሬ እዚህ ያላችሁ እያንዳንዳችሁ ፕሮሞተሮች፣ እያንዳንዳችሁ ሊደሮች፣ እያንዳንዳችሁ ማኔጅመንቶች፣ እያንዳንዳችሁ የተለያዩ የቢዝነስ ፓርትነሮቻችን፣ ወዳጆቻችን፣ ቤተሰቦቻችን የዚህ ደማቅ ቅጂ ታሪክ አካል ናችሁ። ስለዚህ ታሪኩን መጻፍ እንቀጥል፣ ታሪኩን መስራት እንቀጥል። ምክንያቱም የኢቲኬር ታሪክ ገና መጀመሩ ነው። እመኑኝ፣ የሆነ ዘመን ላይ የሆነ ትውልድ አንድ ኢቲኬር የሚባል ኢትዮጵያ ውስጥ የሚገኝ ድርጅት ከልብ በእምነት በመነጨ ራዕይ በዲሲፕሊን በተመራ መርህ ብዙዎችን በስፋት ተደራሽነት በምሳሌነት ታሪክን የቀየረ ታሪክ ሰራ ብሎ ያወራልናል። እናም ያኔ እኛ በኩራት ኢቲኬር እንላለን። በድጋሜ ለኢቲኬር መስራችና ባለቤት አቶ ማቴዎስ መባ፣ ለባለቤቱ ለወይዘሮ ቅድስት ሽመልስ፣ ለሁላችሁም የኢቲኬር ሊደሮች፣ ማኔጅመንቶች አብራችሁን ለምትሰሩ ከኢቲኬር ጋር አብራችሁ ለምትሰሩ ፓርትነሮቻችን እንኳን ለ3ኛ ዓመትና ለግዙፉ የማቴዎስ መባ ኮስሞቲክስ ማኒፋክቸሪንግ የምርቃት ቀን አደረሳችሁ ላለሁ። አመሰግናለሁ። በመካከላችን አንድ ታላቅ ሰው አለ። ይህ ሰው የኢቲኬር መንገድ ቀዳጅ ነው። The true pointer of ኢቲኬር የሚል ስምን አግኝቷል። እንደኔና እንደናንተ የተደራጀ ቢሮ ፕሮዳክቶች ከመኖሩ በፊት የድርጅታችንን መስራችና ባለቤት ማቴዎስ መባን ራዕዩን አምኖ ኩባንያውን የተቀላቀለ የመጀመሪያው ድንቅ ሰው ነው። እስቲ አመስግኑት። የሱ መኖር ነውና እኛም የኖርንበት። ከምርት አስተዋዋቂነት እስከ ኤሊት አምባሳደርነት እያንዳንዱ ምዕራፍ በትጋት የተቀዳጀ ፕሮሞተር፣ ማናጀር፣ ሪጂናል ዳይሬክተር፣ ናሽናል ዳይሬክተር እንዲሁም ኤሊት አምባሳደር መድረስ የቻለ
የመጀመሪያው መኪና ተሸላሚ ታላቅ ሰው ነው። ዋው! የሚገርመው ካምፓኒው ያወጣቸውን ሁሉንም ፕሮሞሽኖች ያሳካ የሁል ጊዜም አገልጋይ ቅን ሁሌም ደግሞ የሚታወቅበት አንድ ነገር አለው። በምንም አይነት ሁኔታ ውስጥ ቢሆን አመስጋኝ ልብ አለው። የምንወደው የምናከብረው የኢቲኬር አባት the father of ኢቲኬር አቶ ተመስገን ኃይሉን ከፍ ባለ ክብር ወደ መድረክ ሸኙልኝ። ሚስተር ተመስገን ኃይሉ the father of ኢቲኬር and the father of ኢቲኬር ኤሌት አምባሳደር the magnificent coach ሚስተር ተመስገን ኃይሉን እስኪ ሞቅ አድርጋችሁ አንዴ በደንብ በፉጨትም በሁሉም አመሰግናለሁ። ከሁሉ አስቀድሜ እግዚአብሔር ይመስገን እንዲህ የመሰባሰባችሁ ምክንያት የሆነው ከፈጣሪ ቸርነት በጎ ፈቃድ ስለሆነ እንዲህ ተገናኝተናል። አንዴ ለፈጣሪያችን ደብለቅ አድርጉለት። ውድ ወንድሜ ጓደኛዬ 18 ኦልሞስት አመት የልብ ወዳጄ የግል ደግሞ ኮች በብዙ ነገሮች ስኬት እንደሚቻል በፊት በመቅደም ያሳየኸኝ ዛሬ ይሄ ነገር መሰረት ሲጣል አይቻለው። መሀል ላይ መተን ጎብኝተናል። እሱ ብቻ አይደለም እንዲህ አጠናቀኸው ዛሬ ስላየው አንተም ውድ ባለቤት ወይዘሮ ቅድስት እንዲሁም የኢቲኬር ማኔጅመንት ኢቲኬር ስታፍ ሊድ ቲም አሶሺየቶች ሁላችሁም እንኳን ደስ ያላችሁ፣ እንኳን ለዚህ ቀን አበቃን። ባለራዕይነት ቆሞ ሲሄድ ማቴዎስ መባ ረታን ይመስላል። ይሄው ማሳያው ይሄ ነው። 15 ዓመት ምስክር ነው። ብዙ ነገሮች ይሄ የስኬታችን ጅማሮ ነው። ከዚህ በላይ ብዙ ነገሮች እየመጡ ነው። ከኛ የሚጠበቀው እዚህ ተመርቶ የሚወጡትን እያንዳንዱ ምርቶች እያንዳንዱ ኢትዮጵያዊ ቤት፣ እያንዳንዱ ኢትዮጵያዊ ሱቅ፣ እያንዳንዱ አፍሪካዊ ቤት የማስገባት የኛ ኃላፊነት ነው። ደግሞ እናደርገዋለን። ዛሬ የተጀመረው የስኬት ምዕራፍ ለብዙዎቻችን መነሻ ብቻ ሳይሆን መነሳሻ፣ እንደ መዳረሻ ህልማችን እውን መሆን እንደሚቻል አንድ ሰው ራዕይ ካለው ከልቡ ከመራ በቅንነት በትጋት ፈጣሪን በመፍራት ተግቶ ከሰራ እንደሚቻል ማሳያው ይሄ ቦታ ነው። የዛሬ 6 ወር መተን ስናይ ጫካ የወረሰው በእርግጠኝነት ቅድም ጠዋት ለነበራችሁም እንደተባለው ብዙዎቹ ጀምሮት በመሃል አቁሞ ኢቲኬር ከኋላ ጀምሮ ጨርሰው ዛሬ ለምርቃት በቅተዋል። ምርቶቹ ከዚህ ተመርቶ የብዙዎቻችን የስኬት ምዕራፍን ደግሞ የሚያረጋግጡ እንደሚሆኑ እርግጠኞች ነን። እንደ ሊደር፣ እንደ መሪ፣ እንደ ፕሮሞተር ከዚህ ተመርቶ የሚወጡትን ምርቶች በመሸጥ ስኬታችን እንደምናቀናጅ ምንም ጥርጥር የለንም። የኢቲኬር ሲስተር ካምፓኒዎች ኢቲኬር ሳኮስ፣ ኢተርባል፣ ሁሉም የማቴዎስ መባ ማኑፋክቸሪንግ ጨምሮ ማለት ነው። እነዚህ ሁሉ በመቀናጀት ህልሞቻችን እውን እናደርጋለን። እርግጠኛ ነኝ ደግሞ ፈጣሪ በደንብ ይረዳናል። ያው እኔ አፕላይን የለኝም፣ የኔ አፕላይን እሱ ነው። ማቴዎስ መባ ረታ አንተ ደብለቅ አድርጉለት። ማቲ በጣም ነው መወድ፣ በጣም አብሬ ስለምሰራ ኩራት ይሰማኛል። ከዚህ በኋላም ያሉትን ማይልስተኖች በሙሉ አብረን እየተጓዝ ብዙዎችን እያስደነቅ እያስገረም አይቻልም፣ አረም ነው፣ እረፉ፣ ተው፣ እንትን ነው ለተባለ ሁሉ ምላሽ እየሰጠን ስኬታማ እንደምንሆን ምንም ጥርጥር የለንም። ለዚህ ደግሞ እግዚአብሔር ይረዳናል። አብሬያችሁ ለምሰራው ቺፍ ሰርክል አባላት፣ ሊድ ቲም አባላት እንዲሁም ደግሞ አሶሼት ቲሞች፣ መላው የኢቲኬር ቤተሰቦች፣ የኢቲኬር ፋሚሊ በሙሉ ፕሮሞተሮች፣ ስታፎች እንኳን ደስ አላችሁ፣ እንኳን ደስ አለን። ከዚህ በላይ እንሄዳለን። እርግጠኛ ነኝ አፍሪካ ማርኬት ላይ ትልቅ አዳራሽ ላይ የሆነ ጊዜ የሆነ ዘመን የሆነ ሰዓት ታሪክ ሰክተን እንገናኛለን። ደግሞ እሱ እግዚአብሔር ይረዳናል። በጣም አመሰግናለሁ። ክብረት ይስጥልን። ከዚህ በማስቀጠል አንድ ታላቅ ሰው ወደ መድረኩ ልጥራ። ይህ ሰው የኢቲኬር የልብ ምት ከሆኑት አይገርምም አገላለጽ የልብ ምት በርካቶቻችን የካምፓኒው የልብ ምቶች ነን። ይህ ሰው የሊድ ቲም ተወካዮች ከሊድ ቲም ውስጥ ተወክሎ መጥቶ ንግግር የሚያደርግልን ባለራዕይ ኢትዮጵያዊ ነው። ይህ ሰው በመምህርነት ሙያ 11 ዓመት አገልግለዋል። ትውልድን በማነጽ
ከዚህ ደግሞ ከማነጽ ባሻገር ጎን ለጎን ሚሊዮነርን እንቁ ብቁ ዜጋን እየፈጠሩ ካሉ ሰዎች መካከል አንዱ ነው። በደብረ ብርሃን ዩኒቨርሲቲ ቢኤ ዲግሪ ወይም ባችለርስ ኦፍ አርት፣ በጅማ ዩኒቨርሲቲ ፖስት ግራጁዌት ዲፕሎማ ኢን ቲቺንግ፣ በአዲስ አበባ ዩኒቨርሲቲ ማስትሬት ዲግሪ ኢን ኢንፎርሜሽን ሪሌሽን ኤንድ ዲቨሎፕመንት፣ አሁን ደግሞ ፒኤችዲ ካንዲዴት ኢን ሊደርሺፕ ኤንድ ማኔጅመንት ፎከስድ ኦን ኤምኤልኤም እየሰራ ይገኛል። እስኪ አንዴ ሞቅ አድርጎለት። ሞራል ሞራል ሞራል። ይህ ሰው የድርጅታችን ኤክስፐርት አሰልጣኝ ነው፣ ሪጂናል ዳይሬክተር ነው። እንግዲህ የሳኮሱ ዋና ስራ አስኪያጅ በርካታ መኪኖችን እንድንገዛ በርካታ ቤቶችን ንብረት እንድናፈራ እያደረገችን ያለችው የሳኮሳችን ዋና ስራ አስኪያጅም የሴት እንቁ አንበሳ ልበላት ጀግና፣ አላቅም ቃላት ያጥረኛል። እስኪ በሞራል ግለጿት እስኪ። ልክ በዚህ ሳኮስ ቤት እንዲሁም መኪኖችን ቤቶችን መግዛት የቻለ ታላቅ እንግዳ ጋብዝላችኋለሁ። ይህ ሰው ጎግል ሳይቀር ያውቀዋል። እኔን ደግሞ እና ይህ ሰው ልጋብዝላችሁ ነው። ዝግጁ ናችሁ? እኔን ወደዚህ ወደ አዲስ አበባ ከመምጣቴ በፊት ነው አሉ ይሄ ቀበሌው ምናምንም ረስቶኛል። አሁን የትኬር ነው በደንብ አስታውሶ በየወሩም ኮሚሽኔንም በደንብ እየከፈለኝ ያለ ማለት ነውና እስኪ አንዴ ይህንን ሰው ሞቅ ባለ ክብር የ21ኛው ክፍለ ዘመን ጀግና ፕሮፌሰር መልካሙ ድረስን ሞቅ አርጋችሁ ወደ መድረክ ጋብዙልን። ሞቅ ባለ ክብር በርካቶችን የቤት እና መኪና እንዲገዙ ያደረገ ጀግና እንቁ አሰልጣኛችን ፕሮፌሰር መልካሙ ድረስ እንኳን አደረሰ፣ እንኳን ደህና መጣ። አመሰግናለሁ። ተቀመጡ። ዌልካም። እንዴት ቆያችሁ? እንትን ለማለት ያህል አንዳንዶቻችሁ ደብለቅለቅ እንዳይልባችሁ መጨረሻ ላይ በደንብ እንትን እያለ ነበረና ውሸት ይመስላል በትክክል ካልተገለጸና አዲስ አበባ የተማርኩት እኔ ኢንተርናሽናል ሪሌሽን እና ዲፕሎማሲ ነው። ሌላኛው ሶሻል ወርኩ ሌላ ዩኒቨርሲቲ ነው። ሲቀላቀል አንድ ዲፓርትመንት ይሆናል እንዴ ምናምን ብሎ ውሸት እንዳይመስል ኤምሲውንም እንዳትወቅሱት። አሁን ማየታችን ጥሩ ነው ለሁላችንም። ማለት የራሴን ተሞክሮ ልንገራችሁ። እኔ በዚህ ጉዳይ ብዬ ማውራችሁ ነገር የለም፣ ግን የራሴን ላውራችሁ። ሰው መለወጥ ከፈለገ ማየት ራሱ አይጠበቅበትም። ሰው ስኬታማ ለመሆን ከሚያየው በላይ የሚያምነው ነገር ይበልጣል። እና እኔ ስጀምር ካምፓኒ ይኑር አይኑር ማውቀው ግድ የለም። ስጀምር ብቻ መለወጥ ነው የምፈልገው ምንም ይሁን ምን። እና ከጀመርኩ በኋላ ግን የስራውን ሁኔታ እየተረዳሁት ስመጣ ሰዎችን መጋበዝ ስላለብኝ ማረጋገጥ ያለብኝ ነገር አለ። ስለ ሰዎች እርግጠኛ ለመሆን ማለት ነው፣ ኃላፊነት ለመውሰድ። በኋላ የመጀመሪያውን ፋብሪካኔ አይቻለሁ። ይሄ ሁለተኛው ነው ለኔ ማለት ነው ሳይ። ስለዚህ አሁን ማን ያውራ የነበረ ማን ያርዳ የቀበረ ነው የሚባለውና አሁን ላይ ግን እየተደረገ ያለው የምናውቀው ሁላችንም ይሁን አላዋቂዎች እንዳዋቂ እየተቆጠሩ ወይም ራሳቸው እንዳዋቂ እየቆጠሩ ሲፈልጉ ኤምኤልኤምን ሲፈልጉ የሆነን ሰው ወይም ካምፓኒን ስም የሚያጠፉበት ነው ያለው። እኛ በአይናችን እያየን ነው። ስለዚህ የምናወራው ያየነውን ነው ማለት ነው። ካሁን በኋላ ያልመጡት አላዩም፣ እኛ ያየነውን እናወራለን ማለት ነው ካሁን በኋላ። እኔ እርግጠኛ ነበርኩኝ መሰረቱ የተጣለ ጊዜ መጥቻ ይቻለሁ በአጭር ሰዓት እንደሚያልቅ እርግጠኛ ነኝ። ምክንያቱም የነበረውን እንቅስቃሴና የሲዋችን እንትን ስለምናውቅ ማለት ነው ሁላችንም። ስለዚህ ካሁን በኋላ አሁን የኛ መምጣት ትልቁ ቁም ነገር ብዬ ማስበው እንደኔ ምንድነው ያልመጡ አሉ። የተሰባሰብነው ከመላው ሀገራችን ነው ሁላችንም በትክክል እውነታውን እያስረዳን። አሁን ያላወቀ ያላየ ያልተማረ ከሚያወራ ያየነው እኛ ለምን አናወራም? እሱን ግምት ውስጥ አስገብተን በጣም የተሻለ ውጤት እንደምናመጣ እርግጠኛ ነኝ። በዋናነት ግን እንኳን አደረሳችሁ እያልኩ ማመስገን የምፈልገው የድርጅታችን ሲኦ የኢትኬር ሳኮስ ሲኦ አቶ ማቴዎስ መባንና ወይዘሮ ቅድስት ሽመልሽን እንግዲህ ሪስፔክቲቭሊ ነው እንደ ቅደም ተከተሉ ማለት ነው። እንዲሁም የኢትኬር ቺፕ ሰርክል አባላት ሊድ ቲም፣ አሶሺየት ሊድ ቲም እንዲሁም በመላው ኢትዮጵያ የተሰባሰባችሁ የኢትኬር ፕሮሞተሮች
እናንተንም ላመሰግናችሁ እወዳለሁ። ሁላችሁንም እኔ በጣም ደስ ብሎኛል። እንኳን ደስ ያላችሁ ማለት ፈልጋለሁ። ግን ምንድነው መምረጥ መስማት ያለብንን እየመረጠን የሚጠቅመንን ነው እንጂ የሚጥመንን አይደለም መስማት ያለብን እኔ ብዬ የማስበው ማለት ነው። ማለት አሁን እኔ ኢቲኬር ስጀምር ጀምሮ እንዳልሰራ ማት እንቅፋቶች ነበሩ። ግን መለወጥ ስላለብኝ ስመጣ ደግሞ ኢንቫይሮንመንቱ ስለሚመቸኝ ወጥሬ የሰራ ነበር ነው እንጂ የሚቀበለኝም የለም የማውቀው ነገርም የለም። ለዛ ነው አሁን ፒኤችዲ ላይ ሪሰርች ኤሪያ ፎከስ አድርጌ የምሰራው ዳይሬክት ሴሊንግ ላይ ነው። እንግዲህ ሜቢ የመጀመሪያው ሊሆን ይችላል ኢትዮጵያ ውስጥ ላይ እኔ የማውቀው ጉድ የለም። ብቻ ግን እሱ ላይ ነው እየሰራው ያለሁትና አሜሪካ ላይ ዲቪ ሞክረን አልደርሰን ያልን ሰዎች አሜሪካ 56% ከመቶ ቶፕ 100 ካምፓኒዎች 56% የአሜሪካ ናቸው። ሌላው የተለያየ ዓለም ነው። አፍሪካ ውስጥ አላገኘውም እኔ ስፈልግ። ከዛ ውስጥ እዚሁ ኢትዮጵያ ውስጥ እየኖርን እንደ አሜሪካ የምንኖርበት አየር ንብረቱ፣ ዝምድናችን፣ ባህላችን ሳንለቅ ልክ እንደ አሜሪካ ሀብት የምናካብትበት ቆንጆ እድል አግኝተን እያለ ወደኋላ ወደፊት ሳንል በሚገርም ሁኔታ ማሳካት ያለብንን ነገር በከፍተኛ ፍጥነት ከልጆቻችን አጠቃላይ ከኢቲኬር ፕሮሞተር ጋር እየተጋገዝን ይሄ የምንፈልገውን አይነት እገዛ ሊርቲሙ ዝግጁ ነው። እርግጠኛ መሆንላችሁ ነገር ቺፍ ሰርክሉም ዝግጁ ነው። ሲዋችንም 24 ሰዓት ዝግጁ ነው። ማኔጅመንቱ እንደምታውቁት ነው። ልክ እንደዛ ተጋግዘን የምንፈልገውን ነገር እያሳካን ወደፊት እንደምንሄድ እርግጠኛ እየሆንኩላችሁ በድጋሚ እንኳን ደስ አላችሁ እያልኩ እኔ ጨርሳለሁ። አመሰግናለሁ።